ዛሬ ስለ iShowSpeed ስለ ዳረን ዋትኪንስ ጁኒየር ነው የምናወራው። አሜሪካዊው ስትሪመር ነው፣ እጅግ ታዋቂ ነው። Who is iShowSpeed? His real name is Darren Watkins Jr. ሀገራቶች ዓለም እንዴት ነው ኢንፍሉዌንሰሮችን እየተቀበለ ያለው? ሳውዲ አረቢያን እንመልከት። ለሚስተር ቢስት ታዋቂው ዩቲዩበር ለጂሚ ምን እንዳደረጉለት። እሱ ብቻ ሳይሆን እንግዲህ ቢስት ፓርክ የተሰኘም ቲም አዘጋጅተውለታል። ይሄ እጅግ የሚያስገርም ነው። ስለዚህ ኢንፍሉዌንሰሮች ዓለምን እየቀየሩ ነው። ይሄ የሆነው እንግዲህ የሚስተር ቢስት ወይም iShowSpeed እጅግ በጣም ፌመስ መሆናቸው ብቻ አይደለም። ፌመስ ሰዎች ከዚህ በፊት ሲመጡም ተመልክተናል። አሁን ግን በኢንተርኔት እንዲሁም በሶሻል ሚዲያ አማካኝነት እነዚህ ሰዎች መጥተው የአንድን ሀገር ገጽታ ቀይረው የመሄድ አቅም እንዳላቸው መንግስታቶች ስለተረዱ ነው። የዛሬው የቪዲዮ ታሪካችን የሚጀምረው ከኦሃዮ ነው። ብዙዎች እንደሚገምቱት በሀብት ወይም በምቾት አይደለም። ዳረን ዋትኪንስ ጁኒየር ገና የሁለተኛ ደረጃ ትምህርት ቤት እያለ ዓለም ስለሱ ምንም አያውቅም ነበረ። በወቅቱ እሱ እንደ ማንኛውም ተራ አሜሪካዊ ወጣት ትምህርት ቤት ይሄዳል። በትርፍ ጊዜውም ይሄ ነርሲንግ ሆም በሚሰኝ በአረጋውያን መጦሪያ ተቋም ውስጥ ምግብ በማድረስ ይሰራ ነበረ። ግን በውስጡ የሚብላላ አንድ ነገር ነበረ። ይሄ ታሪክ እንግዲህ አሁን የምታውቁት iShowSpeed ነው። ይህን ታሪክ የምናነሳው ለብዙዎች ኢንስፓይሬሽን እንዲሆን የኢንተርኔት አቅምንም ለማሳየት ነው። iShowSpeed በኬንያ ጎዳናዎች፣ በሳውዝ አፍሪካን ብቻ ሳይሆን በአውሮፓና በኤሲያ በሄደባቸው ሁሉ በቦዲጋርድ ተከቦ ይሄን ድምፅ ስትሰሙ ትመለከታላችሁ። We are here in Ethiopia. ሰዎች እንደ እብድ ሁሉ ሲሆኑ ትመለከቱታላችሁ። ታዲያ ይሄ ሰው ማን ነው? ታሪኩስ ምንድን ነው የሚለውን ነው ዛሬ የምንነግራችሁ። I had that one viewer and that viewer made me keep going. Okay. ታዲያ እሱ ብቻ ሳይሆን ኢንተርኔት እንዴት ዓለምን እየቀየረ እንደሆነ እንመለከታለን። እንደ አውሮፓውያን አቆጣጠር በ2020 በኮቪድ-19 ወረርሽኝ ምክንያት ዓለም እያንዳንዱን ሰው በቤቱ እንዲቀመጥ አስደርጋ ነበረ። COVID-19 ዳረን መውጫ ቀዳዳ ፈለገ። ወደ ክፍሉ ገባ፣ ርካሽ ካሜራ አበራ፣ ወደ ዩቲዩብ ገባ። መጀመሪያ ላይ ማንም አልነበረም። የመጀመሪያዎቹን ስርጭቶች ወይም ስትሪም ብዙ ተመልካች አልነበራቸው። እሱ NBA 2K የተባለውን የቅርጫት ኳስ ጨዋታ ይጫወት ነበር። ነገር ግን ዳረን እንደ ሌሎች ተጫዋቾች ዝም ብሎ አልነበረም። ሲሸነፍ ይጮሃል፣ ሲያሸንፍ ደግሞ እጅግ በጣም ይደሰትና ይደንሳል። ስሜቱን መቆጣጠር አይችልም ነበር። አንዳንድ ጊዜ የቀጥታ ስርጭቱን የሚያዩት 2 ወይም 3 ሰዎች ብቻ ነበሩ። እንደ ራሱ ጓደኛ ሊሆን ይችላል የሚመለከታቸው። ግን አንድ ቀን ነገሮች ተቀየሩ። እንደምትመለከቱት iShowSpeed አሁን ላይ ምናልባት የውሻ ድምጾችን እያሰማ ሲጮህ፣ አሁን እሱን ተከትለው የሱም ተከታዮች በመንገድ ላይ ያንን ሲያደርጉ ትመለከቱታላችሁ። ትንሽ ወጣ ያለ ነገር ቢሆንም በአብዛኛው ጊዜ ቪዲዮቹን ላይቭ ስትሪም ሲያደርግ እንደዚህ አይነት ጸባዮችን ያሳያል። የራሱ ልዩ ባህሪ እብደት ነበረ። የውሻ ድምጽ ማውጣቱ ወይም ባርኪንግ ለተመልካቾቹ መልሶ መጮሁና በጨዋታዎች ላይ የሚያሳየው ከልክ ያለፈ ስሜት ሰዎች ቀስ በቀስ እንዲያስተውሉት አደረገ። በተለይ በቲክቶክ ላይ አጫጭር የሆኑ የቪዲዮ ቁርጥራጮች ወይም ክሊፖች መሰራጨት ጀመሩ። ሰዎች ይሄ እብድ ማን ነው እያሉ መጠየቅ ጀመሩ። I'm a whole meme, like, bro. People making TikToks. That's crazy how I'm a real live meme. አዎ ትላላችሁ፣ ምክንያቱም ሁሉም ሰው የሚያደርገው ነገር አይደለም። የቶኪንግ ቤን ዘመን አስታውሱ። አንድ የህፃናት ጨዋታን በመውሰድ ከአንድ ምናባዊ ውሻ ጋር የሚያደርገውን ክርክር በዓለም ዙሪያ ተሰራጨ። No. I guess there's no we ain't. No, bro, no. I don't know why you acting like this. No, you don't have to stress. Ask him again.
በሚሊዮኖች የሚቆጠሩ ሰዎች አንድ ወጣት ከኮምፒውተር ውሻ ጋር ሲጣላ ለማየት ገቡ። ይሄ አጋጣሚ ዝና አልነበረም። ይሄ አዲስ አይነት መዝናኛ ነበረ። የተስተካከለ የተዋበና የውሸት ሳይሆን ያልተጣራና እውነተኛ ስሜት። በወራት ውስጥ ከ1000 ተከታዮች ወደ 1 ሚሊዮን ገሰገሰ። ከዚያም ወደ 10 ሚሊዮን አሻቀበ። ዳረን ዋትኪንስ ጠፋ። አይሾስፒድ ተወለደ። ይሄም እንግዲህ የጌመር ታጉ ነበረ። በመቀጠል አብዛኞቻችሁ አይሾስፒድን ከዚህ ጀምሮ ልታውቁት ትችላላችሁ። ክፍሉ ጠበበው፣ ወደ ጎዳናም ይሄን ንብደት ይዞት ወጣ። ብዙ ስትሪመሮች በኮምፒውተራቸው ፊት ብቻ ተቀምጠው እድሜያቸውን ይጨርሳሉ። ስፒድ ግን የተለየ ነበረ። When I did my first Euro tour and we improvised that so well, like I was like, whoa, like this is something that I'm actually doing big. Then after the Euro tour, I followed up with the Southeast Asia tour. Now I'm doing more tours. ክፍሉ ጠበበው። ዓለምን በአካል ማግኘት ፈለገ። ነገር ግን ዓለም ለሱ ዝግጁ አልነበረችም። ምናልባት ስትሪመር ስላችሁ ግራ ከገባችሁ አንድ ሰው በተለያዩ የሶሻል ሚዲያ ድረገጾች ላይ እንደ ቲክቶክ፣ ኢንስታግራም፣ ፌስቡክ እንዲሁም ትዊች የተሰኘ የስትሪሚንግ ፕላትፎርምን ተጠቅሞ ላይቭ ከኦዲየንሶቻቸው ጋር የሚገናኙበት የኮንቴንት ክሪኤሽን መንገድ ነው። ታዲያ ከዚህ ውስጥ እንግዲህ ቪዲዮ ሰርቶ ኤዲት አድርጎ መልቀቅ አንደኛው መንገድ ሲሆን ይሄኛው ደግሞ ላይቭ ቀጥታ ስርጭት ነው። የመጀመሪያዎቹ ኢን ሪል ላይፍ ስርጭቶች ሲጀምር የተፈጠረው ነገር ታሪክ የሚለውን ቃል የሚያስንቅ ነበረ። እስቲ ወደ ለንደን እንሂድ። ስፒድ ወደ እንግሊዝ ለእግር ኳስ ጨዋታ ሲሄድ የለንደን ጎዳናዎች ተዘጉ። እሱ ያለበትን ቦታ በካሜራው ሲያሳይ በደቂቃዎች ውስጥ በመቶዎች የሚቆጠሩ ወጣቶች ከየት እንደመጡ ሳይታወቅ ይከቡት ነበረ። ይሄ ተራ የደጋፊ ፍቅር አልነበረም። የጎዳና ላይ አመጽ የሚመስል እብደት ነበረ። በኖርዌይ የተከሰተውን ደግሞ አስታውሱ። ስፒድ በአንድ የህንፃ ሱቅ ውስጥ ተዘግቶበት ውጪ ያለው ህዝብ ብዛት በመስታወቱ በኩል ሲታይ ልክ እንደ ዞምቢ ፊልም ነበረ። በቃ ፖሊሶች መጥተው ልዩ ኃይል ተጠርቶ እሱን ከህንፃው ለማውጣት የነበረው ትግል በዜናዎች ሁሉ ተሰራጨ። It is lit. YouTube streaming sensation IShowSpeed. His real name is Darren Watkins Jr. Get back! Get back! Get back! Get back! ፖሊሶች ራሳቸው ግራ ተጋብተው ነበር። ይሄ ልጅ ማን ነው? ለምንድን ነው እነዚህ ሁሉ ሰዎች የሚጮሁት ሲሉ ጠየቁ። ይሄ ነገር ተደጋገመ። በጃፓን፣ በብራዚል እንዲሁም በአውሮፓ የተለያዩ ከተሞች ተመሳሳይ ታሪክ ሆነ። ስፒድ መኪና ውስጥ ከሆነ መኪናው ይከበባል፣ በእግሩ ከሆነ ደግሞ ልብሱ ሁሉ ይቀደዳል። አንዳንድ ጊዜ ለደህንነቱ ሲባል ስርጭቱን አቋርጦ በጓሮ በር መሸሽ ነበረበት። ከዚህም ጋር ተያይዞ አይሾስፒድ የአሜሪካ ቱር ነበረው። ስፒድ ዳዝ አሜሪካ የተሰኘ በ35 ቀን ውስጥ 20 የአሜሪካን ስቴቶችን የጎበኘበት እጅግ በጣም ትልቅ ሪሶርስን ከ1 ሚሊዮን የአሜሪካን ዶላር በላይ ነው ወጪ ያደረገው። በአሜሪካ ውስጥ ራሱ የነበረውን እያንዳንዱ ቦታ እየሄደ ሲያስጎበኝ የነበረውን ነገር ተመልክተናል። በአውሮፓ ላይ ያደረጋቸውን ጉብኝቶች ተመልክተናል። የዚህ ልጅ የስትሪሚንግ ቆይታ ስትሪሚንግ ምን እንደሆነም ነግራችኋለሁ። እንግዲህ ኮንቴንት ክሪኤሽን እንደምናውቀው ይሄን ቪዲዮ ስትመለከቱት ኤዲት ተደርጎ በዩቲዩብ ላይ ተጭኗል፣ ግን ላይቭ አይደለም። ላይቭ ሲሆን ስትሪሚንግ ይባላል። ስትሪሚንግ ደግሞ ዴዲኬትድ የሆኑ ፕላትፎርሞች አሉ። ትዊች በዋነኛው የሚጠቀስ ነው። እንደ ትዊች እንደ ዩቲዩብ አይነት ፕላትፎርሞችን ተጠቅሞ ላይቭ ያለውን ነገር ኪዩሬትድ በሆነ መልኩ መጀመሪያ ኦርጋናይዝ አድርገው ብዙ ነገር በመቀጠል እዛ ቦታ ላይ በመሄድ ይጎበኛሉ። ሶ ቱሮቹ ይዘጋጃሉ ማለት ነው። ይሄ ልጅ ቱር በሚያደርግበት ጊዜ እንግዲህ ሰዎች የሚጠብቋቸውን ፋንሲ ነገሮች፣ የተለያዩ ፕሮፓጋንዳዎችን ሳይሆን ቀለል ባለ መልኩ ራሱን ሆኖ ነው ቱሮቹን ሲያደርግ የነበረው። እሱ በሚመጣ ጊዜ በርካታ መንግስታቶች በጣም ትልቅ ዝግጅቶችን ያደርጋሉ። የሰሯቸውን ነገሮች እንዲጎበኝ ይፈልጋሉ። በአብዛኛው ኢቭን ታዋቂ ሰዎችን ራሱ ቀረብ አይልም። ብዙ ጊዜ በቃ ኖርማል ከሆኑ ሰዎች ጋር ኢንተራክት እያደረገ ከፋኖቹ ጋር ዋይልድ በሆነ ነገር ነው የሚያሳየው። በዚህም እንግዲህ የአይሾስፒድ የአፍሪካ ቱሩ እጅግ አስደንጋጭ ነው ተብሏል። ምክንያቱም ፈረንጆች አፍሪካን እንደዚህ ነው የሚስሏት። ጎጆ ቤት፣ ሳር፣ ጫካ ውስጥ ጂራፍ፣ ዚብራ፣ የተለያዩ የዱር እንስሳዎችን ከነሱ ጋር አብረን የምንኖር ነው። መብራት አላችሁ ወይ? ውሃ አላችሁ ወይ? መኪናስ አላችሁ? ምንድን ነው አስፓልት የሚል አይነት አስተሳሰብ በአብዛኞቹ ይኖራቸዋል። ይሄ የሚያሳየው አንድ ነገር ነው። የኢንተርኔት ዝና ከእውነተኛው ዓለም ጋር ሲገናኝ የሚፈጥረው ኃይል አስፈሪ ነው። እሱ ዝም ብሎ ቪዲዮ ሰሪ አልነበረም። እሱ የሚራመድ የሚተነፍስ የቀጥታ ክስተት ወይም ዎኪንግ ላይቭ ኢቨንት ነው። የእሱን ላይቭ ስትሪም ከተከታተላችሁት ምናልባት ቀጥሎ ምን ይፈጠራል ብላችሁ በጉጉት ትቆያላችሁ። ታዲያ ይሄ ሁሉ
ተከታዮችን ለማፍራት አንድ ትልቅ ቃል ጠርቶ ነበር። አይሾስፒድ ክርስቲያኖ ሮናልዶን ሱዊ ብሎ በላይቭ ስትሪሙ ላይ ደጋግሞ የክርስቲያኖ ሮናልዶን ስም ሲያነሳ ወደ እግር ኳሱ ሲዘግብ የተለያዩ ሐሳቦችን በክርስቲያኖ ሮናልዶ ዙሪያ ስሜታዊ በመሆን ሲሰጥ የክርስቲያኖ ሮናልዶ ወዳጆችም ስፒድን ማወቅ ጀመሩ። I try my best to entertain people in a good way. ይሄንን ተከትሎ ስፒድን የሚሰራቸውን ቪዲዮዎች በአስገራሚ ሁኔታ በቲክቶክ ቫይራል እንዲሆን እንዲሰራጭ አደረጉት። በዚህ ቪዲዮ ላይም ብንጠይቅ አብዛኛው ሰው ወይም የሜሲ ወይም የሮናልዶ ደጋፊ ነው። Does Ronaldo know me? Yeah. ስፒድ ደግሞ የለየለት ቀንደኛ የሮናልዶ ደጋፊ በመሆን ይሄንን የስትሪሚንግ ፕላትፎርም እጅግ አቀጣጠለው። ይሄ ሁሉ ክስተት መነሻ ያደረገው ያንን ነው። ስፒድ ትልቅ ከሚሰኙት ሞመንቶች ውስጥ ሮናልዶ የሚጫወትባቸውን የፖርቹጋል ጨዋታዎች፣ የክለብ ጨዋታዎች ለመመልከት ላይቭ ስትሪም እያደረገ ይጓዝ ነበር። በዚህም በርካታ የእግር ኳስ ደጋፊዎች ተቀላቀሉት። ታዲያ ስለ ሮናልዶ እኔን ያቀኛል ወይ ብሎ በመጠየቅ የቡድን አጋሮቹን ላይቭ በመደወል ሁሉ ሲጠይቅ ተመልክተነዋል። ከዚህም ጋር ተያይዞ አይሾስፒድ የተለያዩ የዜና ጣቢያዎች ላይ እንደ እንግዳ ሁሉ እየተጋበዘ ሲሄድ ነበር። My first Euro tour and we improvised that so well. Like I was like, whoa, like this is something that I'm actually doing big. Then after the Euro tour, I followed up with the Southeast Asia tour. Now I'm doing more tours. That Euro tour, that really set my eyes open. Like it really made me think about so much that I can do. የዚህን ሚስጥር አካፍላችኋለሁ። አሁን ላይ ኢንፍሉዌንሰር መሆን፣ ትልቅ ኮንቴንት የሚሰራ ሰው መሆን ትልቅ ነገር ነው። ምክንያቱም የሰዎችን አቴንሽን ስለምትይዙ ነው። ይሄን ካረጋችሁ ደግሞ በርካታ ሰዎች፣ በርካታ ተቋማቶች ከናንተ ጋር የአብረን እንስራ ጥያቄ ያቀርቡላችኋል። በሶስተኛ ክፍል የምናልፈው ስፒድ አፍሪካን ያናወጠበት ጉብኝት ነው። ይሄ ነገር ትልቅ ተልእኮንም ጭምር ይዞ መጥቷል። ስፒድ ትልቁን ምዕራፍ የጻፈው በአውሮፓ ወይም በአሜሪካ አይደለም፣ የተጻፈው በአፍሪካ ነው። ስፒድ ወደ አፍሪካ እመጣለሁ ብሎ የአፍሪካ ቱር ዝርዝር ላይ በ28 ቀናቶች 20 አገራቶችን እንደሚጎበኝ ሲያሳውቅ በርካታ ሰዎች ስለ አፍሪካ በዓለም ላይ ያሉ ሰዎች ያላቸው ውስን ዕውቀት ነው። The Africa tour will be in 2 months. December is when I'll be doing the Africa tour. ይህንንም ተጠቅሞ አፍሪካ ላይ ያሉ መንግስታቶች ሀገራችንን በምን መልክ እናሳያት፣ ይሄ ሰው ሲመጣ ምን አይነት አቀባበል፣ ምን አይነት ልዩ እንክብካቤ እናሳይ ሲሉ ሽርጉድ ተመልክተናል። ከዚህም ጋር ተያይዞ ደግሞ የፖለቲካ አጀንዳ ለማድረግም ሲሰሩ የነበሩ መንግስቶችን በዚሁ ተመልክተናል። ነገር ግን አይሾስፒድ ከተመለከታችሁት በሚሄድባቸው ቦታዎች ሁሉ እጅግ ተራ የሚባሉ አስቂኝ ነገሮችን ያደርጋል። ከዛ ውስጥ እንግዲህ ትላልቅ ሀገራዊ ቦታዎችን ከመጎብኘት ይልቅ ቀለል ያሉ የእርሻ ቦታዎች፣ የሰዎች ቤት ውስጥ በመግባት በቃ ተራ ነገሮችን ሲያደርግ ትመለከቱታላችሁ። ስለዚህ እናንተ ሂድ የምትሉት ቦታ ሳይሆን እሱ የፈለገውን የማይገመቱ ነገሮች ሲያደርግ ተመልክተናል። ብዙ የምዕራባውያን ታዋቂ ሰዎች አፍሪካን የሚጎበኙት ለመዝናናት ወይም ለበጎ አድራጎት ነው። ስፒድ ግን የሄደው አፍሪካን ሊያንቀጠቅጣት ነው። በቅርቡ ያደረገው የአፍሪካ ጉብኝት ኢንተርኔት ድንበር እንደሌለው ያረጋገጠበት ነበረ። የኬንያ የናይሮቢን የአፍሪካ ጉብኝት ብትመለከቱ በርካታ በሺዎች የሚቆጠሩ ሰዎች ጎዳናዎችን የናይሮቢን በማጥለቅለቅ ጎርፈው ወጥተዋል። ነገር ግን በኢንተርኔት ኮሚዩኒቲ ላይ አፍሪካ የስራ እድል ሊፈጥር ይገባል ለዜጎቹ፣ ይሄ ሁሉ ሰው እንዴት ስራ የለውም ሲል ተስተውሏል። በተቃራኒው ግን የጎበኛቸው ትምህርት ቤቶች እንኳን እሁድን ሳይቀር ሲያስተምሩ ነበረ። በተጨማሪም ደግሞ ቀኑ እሁድ መሆኑን ዓለምም ዘንግቶት ነበረ። ከዚህ ጋር ተያይዞ ዓለም ስለ አፍሪካ የነበረው ዕውቀት እጅግ በጣም የሚያሳዝን ነው። እነሱ የሚያስቡት በጎጆ ቤቶች፣ በገጠራማ ቦታዎች ብቻ ውስጥ አፍሪካ እንዳለች ነው። መኪና፣ መብራት እና ውሃ የመሳሰሉት ቅንጦት እንዲሁም እነሱ ጋር ብቻ ያሉ ነገሮች ኢንተርኔትን ጨምሮ የሚመስላቸው። በዚህ የአይሾስፒድ ጉዞ ላይ አፍሪካን በትልቁ ሊያስመለክት ችሏል። እንደውም በሄሊኮፕተር ሲሄድ፣ በውድ መኪኖች ሲሄድ ይሄ አፍሪካ አይደለም፣ አንዳንዶቹ ደግሞ በጣም ተሸውደናል፣ ይሄንን
ለምን እንዴት አልተነገረንም ሲሉ ተመልክተዋል። ከዚህ ጋርም ተያይዞ የአይሾስፒድ የኤክስ አካውንቶች ሁሉ ሲዘጉ ተመልክተናል። በኬንያ ናይሮቢ ጎዳናዎች ላይ የተፈጠረው ነገር በቃላት ለመግለጽ ይከብዳል። ስፒድ መኪናው ላይ ወጥቶ ሲጮህ በሺዎች የሚቆጠሩ ኬንያውያን አብረውት ይጮሁ ነበረ። የኬንያ ባህላዊ ልብስ ለብሶ ከማሳይ ጎሳዎች ጋር ሲደንስ፣ ከሰዎች ጋር ሲጨፍር፣ የቅርጫት ኳስ ሲጫወት ያሳየው የቀረቤታ ስሜት ልዩ ነበረ። በአንድ የቀጥታ ስርጭት ብቻ በኬንያ እያለ የዩቲዩብ ቻናሉ ወደ 48 ሚሊዮን ሰብስክራይበር ሲጠጋ ከ200,000 ሰዎች በላይ ደግሞ በቀጥታ ሲመለከቱት ነበረ። የኬንያ መንግስት ባለስልጣናት ሳይቀሩ ግራ እስኪጋቡ ድረስ መንገዶች ተዘጉ። ፖሊሶች ህዝቡን ለመቆጣጠር በከፍተኛ ሁኔታ ተቸግረው ነበረ። ስለ ኢንፍሉዌንሰር ከተነሳ አይቀር ስለ ሚስተር ቢስት ታዋቂው ዩቲዩበር ጂሚ ዶናልድ እንወያያለን። ይሄ ኢንፍሉዌንሰር እንግዲህ ከ400 ሚሊዮን በላይ ሰብስክራይበሮች በዩቲዩብ ላይ ይዞ በርካታ ሪከርዶችን ሰባብሯል። የሚሰራቸው ቪዲዮዎች በመቶ ሚሊዮኖች የሚታዩ ናቸው። በርካታ ሚሊዮን ዶላሮችን በቪዲዮቹ ላይ ያወጣል። በዛውም ልክ በሚሊዮን ዶላር ስፖንሰርሺፖችን ያገኛል። የራሱን የተለያዩ ብራንዶችንም ሰርቷል። ታዲያ ይሄ ሰው ከዛም አልፎ እንግዲህ የተለያዩ ፊላንትሮፊ ፕሮጀክቶችን ለክላይሜት እንዲሁም አፍሪካ ላይ ሁሉ መጥቶ የተለያዩ ፕሮጀክቶችን ሰርቶ ድምፁን አጥፍቶ የወጣ ሰው ነው። ታዲያ በሪያድ የተደረገለት ነገር ግን እጅግ ለየት ያለ ነገር ነው። ቢስትላንድ የተሰኘ የአሚውዝመንት ፓርክ በሳውዲ አረቢያ ሪያድ ላይ ተገንብቷል። ታዲያ ይሄ ሁሉ ኤክስፔክት የሚደረገው የሚስተር ቢስት ፎሎወሮች ወደ ሳውዲ እንዲመጡ፣ ምክንያቱም የዱባይን ዩናይትድ አረብ ኤምሬትስ ውስጥ የምትገኘው ዱባይ ምን ያህል ሰዎች እንደሰበሰበች በዚህ አይተዋል። ስለዚህ ሳውዲ አረቢያ ደግሞ እጅግ ግዙፍ ሀገር ነች፣ ሀያል ሀገር ነች። አሁን ደግሞ ኢንፍሉዌንሰሮችን፣ ኮንቴንት ክሬተሮችን በሀገሯ ጋብዛ ሀገሯ በዓለም እውቅናን እንድታገኝ ይፈልጋሉ። ምክንያቱም እነዚህ ሀገራቶች ከዚህ በፊት ኦይል ወይም ነዳጅን በማውጣት እየሸጡ እጅግ ሀብታም ሆነው ሲተዳደሩ ነበር። ነዳጅ ግን እንደሚታወቀው አላቂ የሆነ ነገር ነው። ስለዚህ በቀጣይ ቱሪዝም ላይ እንዲሆን ነው ያ ኢንቨስትመንታቸው የሚፈልጉት። ስለዚህ ጥሩ ኢሜጅ ቢልድ እንዲደረግላቸው ያስፈልጋል። ኢትዮጵያን ኮንቴንት ክሬተሮች ይህን ስትመለከቱ የ1 ቢሊየን ሳሚቶችን እንዲሁም ደግሞ የተለያዩ የኮንቴንት ክሪኤሽን እድሎችን ተጠቀሙ። ምክንያቱም ዌልካም እያደረጉ ይገኛሉ። እንደዚህ አይነት ሀገራቶች ከቪዛ ጀምሮ እስከ ጎልደን ቪዛ ማግኘት የምትችሉባቸው ኦፖርቹኒቲዎች አሉ። እነዚህም በዲቴል እንግዲህ የቴሌግራም ቻናሌ ላይ ጆል ታለርጊ ቴክ ላይ ታገኙታላችሁ። ታዲያ እንደዚህ አይነት ቱሮች በሚደረጉበት ሰዓት ትልቅ እንክብካቤ ለዚህ ሰው የሚደረግለት አፍሪካን በተሻለ ሁኔታ እንዲያሳያት። ስለዚህ ይሄ የመጀመሪያው ቢሆንም በቀጣይ ደግሞ በርካታ ሀገራቶች ኢቭን ለኮንቴንት ክሬተሮች የቪዛ አቅማቸውን ሁሉ ያስተካክላሉ። ለምንድን ነው አፍሪካውያን ይሄን ያህል የወደዱት? ምክንያቱም ስፒድ ራሱን ነበር እየሆነ የሆነው። እሱ እንደ ቱሪስት ሳይሆን እንደ ወንድም ነበረ የቀረበው። በደቡብ አፍሪካ ቺታ ጋር ለመሮጥ ሲሞክር በአንጎላ ከህዝቡ ጋር ሲቀላቀል ያሳየው አክብሮትና እብደት የአፍሪካን ወጣቶች ልብ አሸነፈ። አይሾስፒድ ኢትዮጵያን የሚመጣባት መዳረሻውም አድርጓል። ታዲያ አይሾስፒድ በኢትዮጵያ አስገራሚ እይታን አይቶ ነበረ። ሲመለከት የኢትዮጵያ አስገራሚ መንገዶችን ሀገሪቷንም ሲመለከታት ለዓለም ያሉም ሰዎች በእጅጉ በኮመንት ላይ ስለ አዲስ አበባ ሲመለከቱ ነበረ። ይህ ጉብኝት ለዓለም ያስተላለፈው መልእክት አለ። የአፍሪካ የኢንተርኔት ተጠቃሚዎች ኃይል ቀላል እንዳልሆነ፣ እናም እውነተኛው ዝና ያለው በሆሊውድ ሳይሆን በህዝቡ ልብ ውስጥ ነው። ከዚህ ሁሉ ጩኸትና ብጥብጥ በስተጀርባ ግን ቤተሰብ አለ። በተለይ የስፒድ አባት ዳረን ዋትኪን ሲኒየር መጀመሪያ ላይ አባቱ ልጁ በክፍሉ ውስጥ ለምን እንደሚጮህ አይገባውም ነበር። ይሄ ልጅ አብዶ ይሆን ብሎ ያሰበበትም ጊዜ እንደነበር ተናግሯል። ነገር ግን የባንክ ሂሳቡ ማደግ ሲጀምር እንዲሁም የልጁ ስም በዓለም ሲናኝ የአባቱ ድንጋጤ ወደ ኩራት ተቀየረ። አንድ ልብ የሚነካና በተመሳሳይ አስቂኝ አጋጣሚ አለ። ስፒድ በስህተት የራሱን ገበና በቀጥታ ስርጭት ላይ ያሳየበት አሳፋሪ ጊዜ the flashing incident ዓለም ሁሉ ሲሳለቅበት ብዙዎች በቃ የዚህ ልጅ መጨረሻው ነው ብለው ሲያስቡ አባቱ ምን አደረገ? በጭንቀት ከመደበቅ ይልቅ ሁኔታውን ወደ ቀልድ ቀየረው። ልጁን ከውርደት ማጥ ብቻ ሳይሆን ከጭንቀትም አውጥቶታል። አባቱ አሁን የስፒድ ትልቁ ደጋፊ ነው። አብረውት በስርጭት ላይ ይወጣሉ፣ ይጨቃጨቃሉ፣ ይስቃሉ። ይሄ የሚያሳየው የኢንተርኔት ዝና ቤተሰብን እንዴት እንደሚፈትን እንዲሁም እንደሚያስተሳስር ነው። ከአንድ መደበኛ አሜሪካዊ ቤተሰብ በቅስፈት ወደ ዓለም አቀፍ ትኩረት ማዕከልነት ተቀይሯል። ግን ሁሉም ነገር አልጋ በአልጋ አልነበረም። የስፒድ ጉዞ በእሾህ የተሞላ ነው። በልጅነት አይምሮ ለሚሊዮኖች ማስተላለፍ ቀላል አይደለም። በትዊች ላይ በሴቶች ላይ የተናገረው አግባብ ያልሆነ ንግግር
ምክር ከፕላትፎርሙ በቋሚነት እንዲታገድ ባን አደረገው። ያኔ ብዙዎች ስራው እንዳበቃ ተንብየው ነበረ። የቀጥታ ስርጭት አንዱ ወይም ድሊት አድርጋችሁ ወደ ኋላ መመለስ የምትችሉበት ምንም አይነት አማራጭ የላችሁም። ስህተት ከሰራችሁ ዓለም ሁሉ በቅስበት ያየዋል። ስፒድ ግን አልቆመም። ይሄ ልጅ ልብ በሉ አሁን 20 ዓመት ወጣት ነው። ወደ ዩቲዩብ ዞረ። ከስህተቶቹም እየተማረ መጣ። በእርግጥ አሁንም እብድ ነው፣ ግን አድጓል። ከክርስቲያኖ ሮናልዶ ጋር የተገናኘበትንም ጊዜ አስታውሱ። ያ ሁሉ ጩኸትና ፍላጎት። በመጨረሻም ክርስቲያኖ ሮናልዶን ሲያገኘው በትልቅ ትህትናና እንባ ተቀየረ። ይሄ የሚያሳየው ስፒድ ዝም ብሎ ጩኸት ብቻ አለመሆኑን ነው። እሱ ህልም አለው፣ ስሜት አለው፣ እንዲሁም ተመልካቾቹ አብረውት እያደጉ ነው። ከጠባጫሪነት ወደ ዓለም አቀፍ አዝናኝነት የተደረገው ጉዞም ቀላል አልነበረም። ከጀርባ ያለውን ገንዘብ እንመልከተው። ምክንያቱም ይሄ ዝም ብሎ መዝናኛ አይደለም፣ ይሄ ቢዝነስ ነው። በኢንዱስትሪ ውስጥ RPM ወይም revenue per mile የሚባል አለ። የ1000 እይታዎች የሚከፈል ገንዘብ ነው። እንደ ስፒድ ላሉ ግዙፍ ቻናሎች በወር የሚገኘው ገቢ በሚሊዮን ዶላር ይገመታል። እንግዲህ የሚያገኛቸውን የገቢ አይነቶች ዘርዘር ብናደርግ የመጀመሪያው የማስታወቂያ ገቢ ሲሆን አድሴንስ ነው። በሚሊዮን የሚቆጠሩ ሰዎች በየቀኑ ቪዲዮዎችን ያያሉ። ሁለተኛው ደግሞ የቀጥታ ስጦታዎች ወይም ዶኔሽኖች ናቸው። ሰዎች ስሙን እንዲጠራላቸው ብቻ በመቶዎች የሚቆጠሩ ዶላሮችን ይልኩላቸዋል። ስፖንሰርሺፕ ደግሞ እንደ ፕራይም፣ የሎገን ፖል እና KSI መጠጥ ያሉ ብራንዶች ስፒድን ለማግኘት ይጋፋሉ። ለምን? ምክንያቱም እሱ የቴሌቪዥን ማስታወቂያ የማይደርስባቸውን ወጣቶች ይደርሳል። ስፒድ አሁን ላይ ሀብታም ነው፣ ግን ገንዘቡን ያገኘው እንደ ድሮ ተዋናዮች ተመርጦ አይደለም። እሱ ራሱን መርጦ ነው። ይሄ ለሁላችንም ይሰራል። በዚህ ጊዜ እጃችን ላይ ያለው ስልክና ኢንተርኔት ብቻ በቂ እንደሆነ ነው። የፈጣሪዎች ኢኮኖሚ ወይም ክሪኤተርስ ኢኮኖሚ የሚባለው ይሄ ነው። በዓለም ላይ ከ250 ቢሊዮን ዶላር በላይ የሚገመት ኢንዱስትሪ። ግን ልብ በሉ እንደ ስፒድ አይነት ደረጃ ላይ የሚደርሱት ከ1% ያነሱ ናቸው። ይሄ እድል ብቻ ሳይሆን የማይታመን የትጋትና የስነ ልቦና ጨዋታ ውጤት ነው። ታዲያ ይሄ ሁሉ ምን ማለት ነው? ስፒድ እንደ ሚስተር ቢስት ያሉ ሰዎችን ዓለምን እየቀየሩ ነው። ታዲያ ይሄ ሁሉ ምን ማለት ነው? ስፒድና እንደ ሚስተር ቢስት ያሉ ሰዎች ዓለምን እየቀየሩ ነው። ሳውዲ አረቢያ ለሚስተር ቢስት የራሱን ፓርክ እንዲሰራ ስትፈቅድ ዩናይትድ አረብ ኤሚሬትስ እንደዚህ አይነት አዳዲስ ነገሮች ሲመጡ እጅግ በጣም ፈርቀዳጅ ናቸው። የክሪፕቶ ዓለምን እንመልከት። ምን ያህል ዱባይን ነፃነት እንደሰጣት። የተለያዩ ሀገራቶች ሲያግዱት ዱባይ ዌልካም ብላ ATM ማዘጋጅታ ነበር ስትቀበል የነበረችው። ታዲያ በዚህም ተጠቅማለች። ሀገሪቷ በጣም ብዙ ሰዎች በዚህ አትራክት አድርጋለች፣ ብዙ ኢንቨስተሮችን። አሁን ደግሞ ጊዜው የኢንፍሉዌንሰሮች ነው ብላ 1 ቢሊዮን ሰሚት የሚባልም አዘጋጅታለች። ይሄ ትልቅ መነጋገሪያ ሆኖ ነበር። በጣም ብዙ ሺህ ሰዎች እንግዲህ የዚህ አካል እንዲሆኑ እያደረገች ትገኛለች። የኬንያ ቱሪዝም ሚኒስቴር ስፒድን ሲቀበሉ አንድ ነገር ግልጽ ነው። መንግስታት ሳይቀሩ የእነዚህን ልጆች ኃይል ተረድተውታል። ድሮ አቅም የነበረው በፖለቲከኞች እንዲሁም በፊልም ስቱዲዮዎች እጅ ነበረ፣ ሙዚቃን ጨምሮ። አሁን ግን አቅሙ ያለው ስማርትፎን በያዘው ወጣት እጅ ነው። ተጽዕኖ ፈጣሪዎች ሶፍት ፓወር ወይም ለስላሳ ኃይል ያላቸው ሰዎች ሆነዋል። የአንድ ሀገር ገጽታን በአንድ ቪዲዮ የመቀየር አቅም አላቸው። በዚህ አትስማሙ? የአይሾ ስፒድ ታሪክ የሚያስተምረን ይህንን ነው። ማንም ብትሆን ከየትም ተነስ፣ በቂ እብደትና እውቀት ከተሰጥኦ ጋር ካለ ዓለም ሊሰማ ይገደዳል ነው። ይሄ የሚሰራው ግን በሶሻል ሚዲያው በኮንቴንት ክሬሽኑ ዓለም ላይ ብቻ ነው። ይሄ ማለት እንግዲህ ወጣቶች በምትሰማሩባቸው ቦታዎች ላይ፣ ትምህርት ከሆነ በትምህርታችሁ፣ ሙዚቃ ከሆነ በሙዚቃችሁ የምትሰሩባቸው ነገሮች ላይ ልትጎብዙ ይገባል። ይሄ እንግዲህ የአይሾ ስፒድ ታሪክ ነው፣ የዘመናችንም ታሪክ ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። በሰሞኑ እጅግ መነጋገሪያ የነበረው የአይሾ ስፒድ ማን ነው ለሚለው ትልቁ ጥያቄም ነው። ለዚህም ነው ብዙ መንግስታቶች ወደ ሀገራቸው ሲመጣ የሀገራቸው ገጽታ እንደሚገነባው ሁሉ ትልቅ አቅምን ሰጥተው አይሾ ስፒድን አቀባበል አርገው የሚያስፈልገውን ድጋፍ አርገው የሚሸኙት አቅሙን ስለተረዱት ማለት ነው። የዛሬ ቪዲዮአችን እንዴት ተመለከታችሁት? የበርካታ ሰዎች ሐሳብ ቀልባቸው እዚህ ላይ በመሆኑ እንግዲህ በቀጥታ እንግዲህ 48 ሚሊዮን በላይ ሰዎች ሰብስክራይብ ያደረጉት ሰው ወደ ሀገራችን ሲመጣ ማን ነው የሚለውን ጥያቄ ለመመለስ እንዲሁም ደግሞ የኮንቴንት ክሬሽን ደረጃ የት እንዳለም ለማሳየት ነው። ኮንቴንት ክሬሽን እንግዲህ ትልቅ ኢንዱስትሪ ነው። የእኛንም ከተመለከታችሁ እንግዲህ በቲም የምንሰራው ስቱዲዮ ኖሮን የምንሰራው ነገር ነው። ወደፊት ደግሞ ምን ያክል እንደሚሰራ አስቡት። የተለያዩ ኢንተርናሽናል መድረኮች ላይ በዚህ በኮንቴንት ክሬሽን አማካኝነት መሄድ ችያለሁ እኔም ራሴ። ስለዚህ ኮንቴንት ክሬሽን እንደ ቀልድ ሊታይ የሚገባ ነገር አይደለም።
አይደለም። አይቶ ዝም ማለት ሳይሆን ኮንቴንት ክሬት የምታደርጉ ከሆነ ለሰዎች ቫልዩ መስጠት ይኖርባችኋል። ምንድን አይነት ቫልዩ ነው የምሰጣቸው? ትምህርታዊ ነው? ኢንተርቴንመንት ነው? ምንድን ነው ብላችሁ በማሰብ ካሁኑ ብትጀምሩ ትልቅ አዲስ ጊዜ ላይ እየመጣ እንገኛለን። ጆኤል ታላርጊ ነኝ። የዛሬው ቪዲዮ እንዳስደስታችሁ እንደጠቀማችሁ እርግጠኛ ነኝ። እቺ ቪዲዮ ታዲያ ላይክ፣ ሰብስክራይብ እያደረግናት ወደ ቀጣይ የኢላን መስክን ቪዲዮ ጋብዛችኋል። ኢላን መስክ ማን ነው ልትሉ ትችላላችሁ። ከዚህ ጋርም ተያይዞ የስታርሊንክን ኢንተርኔት ተጠቅሞ ነው እንግዲህ አይሾ ስፒድ የተለያዩ ቦታዎች ስትሪም ሲያደርግ የነበረው። ከሱ ጋር ተያይዞ ስለ ስታርሊንክ ኢንተርኔትም ከአይሾ ስፒድ ጋር የሰራሁት ሌላ ቪዲዮ አለ። ኢላን መስክ ማን ነው የሚለውን የሰራሁላችኋለሁ። ይሄን እንድትጋበዙልኝ ጠይቃችኋለሁ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ